እዩት እስኪ ማይክል ኦሊሴን ይህን የመሰለ ፍሪኪክ አግብቶ ምንም አይጨፍርም አላ ኦናና ላይ አይደለም ያገባው ዲያ ላይ ነው ያገባው። ብዙ ሰዎች ግድ የሌለው ይመስላችኋል አላ ጄንዚ ተርም ስንጠቀም የሆነ ናንቸላንት ልጅ ነው ብለህ ነገር ተብሎ ኦራ ፋርም እያደረገ ነው ተብሎ ይታሰባል። ግን እኔ አይመስለኝም። ይሄ እሱ አዳፕት ያደረገው ፐርሶናሊቲ ነው እና ኮፕ የሚያደርግበት መንገድ ነው። እንደዚህ ብዙ ችግሮችን ያየ ልጅ ነው ከልጅነቱ ጀምሮ። ኦሊሴ ሻይ ነበረ ብዬ አስባለሁ አላ ሳይካያትሪስት ሆኜ ሳይሆን አስቡት እስቲ ማንም አይናፋር ልጅ እንደሚያፍር ማሳየት አይፈልግም። ስለዚህ ምን ማድረግ ይጀምራል? ሚስቴሪየስ መምሰል ይጀምራል። ምንም ነገር ብዙም እንደማያስደንቀው ማስመሰል ይፈልጋል። አስተያየታችሁን እስቲ ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ ሼር አድርጉላችሁ ለጓደኞቻችሁ። ሰብስክራይብ ማድረግ አትርሱ። ኦሊሴ እንደሚመስለው ቀላል የእግር ኳስ እድገት አላሳለፈም። መጀመሪያ አርሴናል አካዳሚ ውስጥ ነበረ። ብዙም ሳይቆይ ግን እሱ ሪፕሬዘንት የሚያደርገው ሰው ከአርሴናል አካዳሚ አስወጥቶ ወደ ቼልሲ አካዳሚ አስገባው። ግን ኦሊሴ ብዙ ከልጆቹ ጋር መግባባት ስላቃተውም ከ6 ወር በኋላ ሪሊዝ አደረጉት ቼልሲ። ኦሊሴ በጣም ገትር ነበረ። በዚህ ደግሞ የሚያሳዝነው ታናሽ ብራዘሩ ላ እስካሁን ድረስ ቼልሲ አካዳሚ ውስጥ ነው ያለው። ሲቲም ቻንስ ሞከረ፣ ማንቸስተር ሲቲ ግን እነሱም ሪሊዝ አደረጉት። እንደ እድል ሬዲንግ አስፈረሙት። አካዳሚ ውስጥ ያለውን ኮች በጣም ከመደመሙ የተነሳ ሁሌ ኳስ አንተ ጋር እስኪመጣ አትጠብቅ ብሎ አስተያየት ሲሰጠው ጭራሽ ዲፕ ተከላካይ ተቀብሎ አጣጥፎ ማግባት ጀመረ። ከመደመም ውጭ ምንም። አንዱ የቡድን አባሉ ግን ሲናገር የሚያስቅ ታሪክም የሆነ ቀን ኢንስታ ላይ ሁላችንንም አንፎሎ አደረገ። ፋሚሊ እና ክሎስ ፍሬንዶቹን ብቻ ነው ፎሎ የሚያደርግ የነበረው። ለምንድን ነው ብለው ሲጠይቁት ለካ የሚመቸው ራፐር ሊል ኡዚ ቨርትስ እንደዛ ሲያደርግ አይቶት ነው። በ16 ዓመቱ ለሲኒየር ቡድኑ ተቀይሮ ገባ። የመጀመሪያ ጨዋታውን አከናወነ። ትንሽ ቆይቶም የመጀመሪያ አሲስቱን ሰጠ። የታወቀ ነው የቻምፒዮንሺፕ ፊዚካሊቲ ለመልመድ ትንሽ ጊዜ ያስፈልጋል። ብሬክአውት ሲዝኑ የመጣው ግን 2020-21 ላይ ነበረ። የመጀመሪያ ጎሉን አስቆጠረ። አሪፍ ቮሊ ከስዋንሲ ላይ ነበር ያስቆጠረ። በዛ ዓመትም 7 ጎልና 12 አሲስት አደረገ። ብዙ የፕሪሚየር ሊግ ቡድኖችም ለ18 ዓመቱ ኦሊሴ ጥሪ እያደረጉለት ነበረ። የሆነች ልጁላ ኢንስታ ላይ ቴክስት አደረገችውና ያደረገችውን ሊክ አደረገችበት። ቻምፒዮንሺፕ ነው የምትጫወተው ብላ ስትጠይቀው በቅርብ ፕሪሚየር ሊግ ይገባሉ፣ ትልቅ ነገር ይጠብቀኛል ምናምን ብሎ ይሰክሳል። በጣም ከባድ ፐርሶናሊቲ ነው ኦሊሴ። ክሪስታል ፓላስ 13.5 ሚሊዮን ዩሮ ፎጭ አድርገው አመጡት ወደ ፕሪሚየር ሊግ። እንደመጣም በመጀመሪያ ስታርቱ አሪፍ ጎል አስቆጥሮ የክለቡ ያንገስት ጎል ስኮረር ሆነ። 31 ጨዋታ ላይ 12 ጎል እና አሲስት። ሲቲን ሲያሸንፏቸው 1 አሲስት አደረገ። አርሴናልን አሲስት አደረገ። ለ19 ዓመት ልጅ አይከፋማ ይሄ። ቀጣይ ዓመት ብሶበት መጣ። 11 አሲስት አደረገ እና የሊጉም 3ኛ ቤስት አሲስተር ነበረ። ያውም ሮይ ሆድሰን ነበር የሚያሰለጥነው። ስለዚህ አስቡት ምን ያህል ሆነ ሲስተም ላይ እየተጫወተ እንደዛ አይነት ቁጥሮችን እያመጣ እንደነበረ። አንዴ ዌስትሃም ላይም ጎል አስቆጥሮ ሲጠየቅ የሚያስቅ ኢንተርቪው ሰጥቶ ነበረ። ስለ ጎሉ እንዲገልጽ ሲጠየቅ ይሄ ነው ኦሊሴ። ኳስ መጫወት ነው የሚያዝናናው ፕላስ ኦራ ፋርም ማድረግ። አመቱ ሊያልቅ ሲል የሚያስጠላ ጉዳት አጋጠመው እና የ2023-24 ሲዝን ሞስት ጌምስ አመለጠው። ሰመር ላይ ግን ቼልሲ ሊያስፈርመው መጣ። ኦሊሴ ግን አልፈለገም፣ ካዳቸው እና ከፓላስ ጋር ያለውን ኮንትራክት እንደውም አራዘመ። ከነበረበት ጉዳት ግን ሲመለስ አውሬ ሆኖ ነው የተመለሰው። በ19 ጨዋታዎች ብቻ 10 ጎል እና 6 አሲስት ፕሪሚየር ሊግ ወሶ ጉድ አላ። በጣም ቻንስ ክሬት የሚያደርግበት መንገድ፣ ድሪብል ሲያደርግ ደግሞ ሰፓሬሽን የሚፈጥርበት መንገድ ሁሉም የእግር ኳስ ደጋፊን ሁሌ ያስደምማል። ከዛ በላይ ግን ባየር ሙኒክን ነው በጣም ያስደመመው። ለ60 ሚሊዮን ዩሮ ገዙት። የገባ ጊዜ ኢንተርቪው ላይ ትንሽ ቢያዝጋቸውም ሜዳ ውስጥ ከገባ ጀምሮ አንስቶፔብል ሆኗል። ከብዙ ጊዜ በኋላ የአሪያን ሮበንን ቦታ በትክክል የያዘ ልጅ አገኙ። በ34 ጨዋታ 30 ጎል እና አሲስት ቡንደስሊጋ ላይ ብቻ። ቻምፒየንስ ሊግ ላይም ድንቅ ጎል አስቆጥሮን አስደምሞን ነበረ። ማርች ላይ የፕሌይቦይ ካርቲ አያ ሚውዚክ አልበም ሲወጣም ቡንደስሊጋውን እንደመለሰላቸው ለባየር ሙኒክ እርግጠኛ ነበር። አይ ቲንክ ስፒከር ይዞ ገባ ትሬኒንግ ላይ አልፈርድበት የአልበም ይለያል። በዛ ዓመትም በአጠቃላይ በ50 ጨዋታ 35 ጎል እና አሲስት አደረገ። ለወለድ ላይም ኦክላንድ ሲቲ ላይ 10 አግብተው ከጨረሱ በኋላ ኢንተርቪው ላይ ትንሽ ቀለል ብታደርጉ አይሻልም ነበር ተብሎ ሲጠይቅ ነው ብሎ መለሰላቸው። ዘንድሮም ኦልሬዲ 3 ጎል አለው ከ1 አሲስት ጋር። ባየር ሙኒክ ቀጣይ ዓመቶች ይዟቸው ጥሩ ቦታ እንደሚደርስም አንጠራጠርም።